ግብርና ሲባል ወደ አእምሯችን የሚመጣው ምንድነው? ከባድ በእጅ የሚሰራ ስራ አካፋ ውስጥ ዶማ። ቻይና ውስጥ ግን ግብርና ሙሉ በሙሉ ወደ ሃይቴክ ተቀይሯል። ያለ ሰው እጅ የሚያርሱ ትራክተሮች፣ የሰብልን ጤንነት በሴኮንዶች የሚለዩ ድሮኖች፣ የፀሐይ ብርሃን ሳያስፈልግ በህንፃዎች ውስጥ የሚበቅሉ አትክልቶች። ቻይና ግብርናን በቴክኖሎጂ እንዴት ወደ ሌላ ደረጃ እያሳደገችው እንደሆነ አብረን እናያለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ ዓለምን ያስደመሙ 4 የቻይና የግብርና ቴክኖሎጂዎችን አብረን እናያለን። እስከ መጨረሻው አብራችሁ ሁኑ። በመጀመሪያ የምናየው ሰው አልባ ተሽከርካሪ ትራክተሮችን ነው። ቻይና የ5G ቴክኖሎጂ እና የሳተላይት መቆጣጠሪያዎችን በመጠቀም ሙሉ በሙሉ ራሳቸውን ችለው የሚንቀሳቀሱ ትራክተሮችን፣ የሰብል መሰብሰቢያ ማሽኖችን እያሰማራች ነው። እነዚህ ማሽኖች በቀን ብቻ ሳይሆን በጨለማም ጭምር ያለምንም ስህተት ፍጹም በሆነ ፋርም ማረስ፣ መዝራትና ምርት መሰብሰብ ይችላሉ። ገበሬው ማሳ ውስጥ መገኘት አያስፈልገውም። በቀላሉ በስልኩ ወይም በኮምፒውተሩ ማሽኖችን ማዘዝ ይችላል። ይህ የመጀመሪያው የቻይና ቴክኖሎጂ ነው። ሁለተኛውና በቻይና በስፋት ስራ ላይ የዋለው የቴክኖሎጂ የእርሻ ድሮኖች ናቸው። እንደ ኤክስኤጅ እና ዲጂአይ ያሉ የቻይና ኩባንያዎች ለግብርና ተብለው የተሰሩ ብዙ ድሮኖችን አምርተዋል። እነዚህ ድሮኖች በጥቂት ደቂቃዎች ውስጥ በብዙ ሄክታር መሬት ላይ ማዳበሪያና የሰብል መድኃኒት መርጨት ይችላሉ። ከዛ ባለፈ የአይ ካሜራ ፕላን ናቸው። የትኛው ሰብል ውሃ እንደጠማውና ወይም በበሽታ እንደተጠቃ መሬት ሳይረግጡ ከሰማይ ላይ አይተው ማወቅ ይችላሉ። ይህ አሰራር ብክነትን ከመቀነሱም በላይ ምርታማነትን በከፍተኛ ደረጃ ይጨምራል። ይህ ሁለተኛው የቻይና ቴክኖሎጂ ነው። ሶስተኛው ደግሞ ይበልጥ የሚያስገርመው የከተማ ግብርና ወይም ቨርቲካል ፋርሚንግ ነው። ቻይና ሰፊ መሬትና የፀሐይ ብርሃን ሲያስፈልጋት በህንፃዎች ውስጥ እጅግ ዘመናዊ የእጽዋት ፋብሪካዎችን ገንብታለች። እነዚህ እጽዋት የሚያድጉት በአፈር ሳይሆን አልሚ ምግብ ባለው ውሃ ወይም ሃይድሮፖኒክስ ላይ ሲሆን የፀሐይ ብርሃን የሚተኩ ልዩ የኤልኢዲ መብራቶች ተገጥሞላቸዋል። በዚህ ቴክኖሎጂ አማካኝነት የአየር ንብረቱ ምንም ይሁን ምን በየ365 ቀኑ ሙሉ በሙሉ ያለማቋረጥ አትክልቶችን ማምረት ትችላለች። ስለዚህ ይህ የቻይና ቴክኖሎጂ ወደ ሀገራችን ቢመጣ ምን ይመስላል ታስባላችሁ? በመጨረሻም ቻይና እርሻዎችን ስማርት ያደረገው የሴንሰሮች ስርጭት ነው። በእርሻ መሬቶች ውስጥ የተተከሉ የትንሽ ሴንሰሮች የአፈሩን እርጥበት፣ የሙቀት መጠንና ንጥረ ነገር በየሴኮንዱ ይለካሉ። እነዚህ ሴንሰሮች አፈር ውሃ ውስጥ ሲያጥርበት አውቶማቲክ የሆነ ውሃ መስኖዎችን በራሳቸው ይከፍታሉ። የውሃው መጠን ሲያበቃ ደግሞ ራሳቸውን ይዘጋሉ። ይህ አንድም ጠብታ ውሃ ሳይባክን ሰብሎ የሚፈልገውን ያህል ብቻ እንዲያገኝ ያደርጋሉ። የቻይና ፈጣን የግብርና ቴክኖሎጂ ለዓለማችን የምግብ ዋስትና ትልቅ ተስፋ የሚሰጥ ነው። ወደፊት የእኛ ሀገር ግብርና በዚህ መልኩ ሊዘምን ማየት ትፈልጋላችሁ? ያላችሁን አስተያየት በኮሜንት ላይ አስፍሩልኝ። ቪዲዮውን ስለተከታተላችሁ አመሰግናለሁ።